አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ የካቲት 30 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ ጨምሯል ወይስ ቀንሷል፣ እንዲሁም ከባንክ ጋር ያለው ሰፊ ልዩነት ጠቧል ወይስ ሰፍቷል የሚሉትን የጥቁር ገበያ የ15 ሀገራትን በባንክ የኢትዮጵያ ንግድ ባንክ የ6 ሀገራትን አካተን ወደ እናንተ መተናል። ከሰሞኑ የጥቁር ገበያ ሐዋላ በተለይ በመካከለኛው ምስራቅ ጦርነት እጅግ በከፍተኛ ሁኔታ ጨምሮ የነበረ ቢሆንም በዚህ 3 ቀናት ውስጥ ግን መጠነኛ የሚባል ቅናሽ አሳይቷል። በዛሬው ፕሮግራማችን የጨመሩ ሀገራቶች ካሉ፣ የቀነሱ ሀገራቶች ካሉ ሙሉ ዝርዝር መረጃውን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ በዛሬው ዕለት የዶላር ምንዛሬ ዋጋን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ የምናደርስ ነው የሚሆነው። ከአረብ ሀገራትም ከኤዥያ ሀገራትም እያቀላቀልን እንግዲህ ወደ እናንተ እናደርሳለን። በዛሬው ዕለት አንድ የአሜሪካ ዶላር ከትናንቱ እንግዲህ መጠነኛ ቅናሽ በማድረግ 186 ብር ከ95 ሳንቲም ሲመነዘር 100 የአሜሪካ ዶላር 18695 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ15 ሳንቲም ሲመነዘር 100 ዩሮ 21615 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 248 ብር ከ19 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24945 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 135 ብር ከ85 ሳንቲም ሲመነዘር 100 የካናዳ ዶላር 13585 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ ሳውዲ ሪያልን ስንመለከት 49 ብር ከ50 ሳንቲም ሲመነዘር 100 የሳውዲ ሪያል 4950 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 50 ብር ከ99 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ99 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 607 ብር ከ30 ሳንቲም ሲመነዘር 100 የኩዌት ዲናር 60730 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 262 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 26270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ90 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 492 ብር ከ15 ሳንቲም ሲመነዘር 100 የባህሬን ዲናር 49215 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 239 ብር ከ99 ሳንቲም ሲመነዘር 100 የስዊስ ፍራንክ 23999 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 485 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 48510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 27 ብር ከ15 ሳንቲም ሲመነዘር 100 የቻይና ዩዋን 2715 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 58 ብር ከ68 ሳንቲም ሲመነዘር 100 የእስራኤል ሽቅል 5868 የኢትዮጵያ ብር
ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን 152 ብር ከ99 ሳንቲም ገዝቶ 156 ብር ከ05 ሳንቲም እየሸጠ ይገኛል። ዩሮን 181 ብር ከ28 ገዝቶ 184 ብር ከ91 ሳንቲም እየሸጠ ይገኛል። በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን የኢትዮጵያ ንግድ ባንክ 492 ብር ከ15 ገዝቶ 502 ብር እየሸጠ ይገኛል። ፓውንድ ስተርሊን ስንመለከት 203 ብር ከ56 ገዝቶ 207 ብር ከ63 እየሸጠ ይገኛል። የስዊስ ፍራንክን 194 ብር ከ86 ገዝቶ 198 ብር ከ76 እየሸጠ ይገኛል። የቻይና ዩዋንን 21 ብር ከ73 ገዝቶ 22 ብር ከ17 እየሸጠ ይገኛል። የዱባይ ድርሃምን 41 ብር ከ65 ሳንቲም ገዝቶ 42 ብር ከ49 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 40 ብር ከ79 ሳንቲም ገዝቶ 41 ብር ከ61 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር እንዲሁም ደግሞ የጥቁር ገበያ ሐዋላ ያለውን መረጃ እንግዲህ ከዌብሳይቱ አንብበን ሳንጨምር ሳንቀነስ ወደ እናንተ አድማጭ ተመልካቾቻችን በንጽጽር አድርሰናል። እንደሚታወቀው የጥቁር ገበያ ሐዋላ እጅግ ባልተጠበቀ ሁኔታ ጨምሮ የነበረ ቢሆንም አሁን ላይ መቀነሱ ለሀገራችን እጅግ በጣም መልካም ነው እያልኩኝ ለዛሬ እንግዲህ ያስኩላቸው ዕለታዊ ምንዛሬ ዋጋ ዝርዝር በባንክ እንዲሁም በጥቁር ገበያ ይህንን ይመስላል ማለት ነው። ሁላችሁም ቪዲዮውን ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዕለቱ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ረህመቱላህ።